እንደዚህ አይነት ሱቅ ከፍቶ ለመስራት ሰዎች ምን ያህል ካፒታል ቢኖራቸው ምን ያህልስ እያተረፉ መስራት ይችላሉ? በደንብ መለወጥ ይችላሉ? እንደ ግልሽ እንደ ሐሳብ በቃ አይደል አንቺ እንደወጣት ለተመልካች የምትመክሪያቸው? ሰላም ቤተሰብ እንዴት ናችሁ? ዛሬ የሆነ ቦታ ላይ ይዣችሁ ሂጃለሁኝ። ያለሁበት ቦታ በጣም ደስ የሚል የሴት ጨርቅ የሚሸጥበት ቦታ ላይ ነው ያለሁት። አድራሻችን ባህር ዳር ነው። እንግዲህ ልብሶች በምን አይነት መንገድ እንደሚሸጡ ለምን እንደሚያገለግሉ እንግዲህ እዚህ ውስጥ የምታያቸው ልብሶች በሙሉ በጣም ደስ የሚሉ። እዚህ ጋር ግን አንድ መልእክት መናገር መፈልገው ወንዶች ለሚስቶቻችሁ በቃ ሚስቶቻችሁን እዚህ ጋር መጣችሁ አሪፍ ልብስ ከገዛችሁ ሰርፕራይዝ ለማድረግ ቅርብ ነው የምትሆኑት። ሰርፕራይዝ ለማድረግ ማለት ቆንጆ ልብሶች አሉ፣ የሴት ልብሶች። እስኪ እያያችኋቸው ለአይን ማራኪ በግርማ ሞገሱ አንበርካኪ ሰማሃን ፋሽን አመር ደመቀ ብለው ክሽን የዘመናው ፋሽን ተከታይ ኖት። እንግዲያውስ ሰማሃን ፋሽን የእርሶ አንደኛ ምርጫ ነው። ጥራታቸውን የጠበቁ ለአይን የሚማርኩ ለሰውነት ምቹ ከወቅቱ ጋር የሚሄዱ አልባሳት በታላቅ ቅናሽ ይዘንላችሁ ቀርበናል። የምንሰጣቸው አገልግሎቶች ለየት ያሉ የሴቶች ልብሶች፣ ወቅታቸውን ፋሽን የጠበቁ ጫማዎችና እንዲሁም ቦርሳዎች፣ ለተለያዩ ዝግጅት የሚሆኑ አልባሳት ከሰማሃን ፋሽን። አድራሻ ለምለሚቱ ህንፃ አንደኛ ፎቅ የቢሮ ቁጥር በ57 ይምጡና ይጎብኙን። ባለሱቋ ጋራ እያንዳንዱ ዋጋዎች ምን ይመስላሉ? አሁን ብዙዎቻችንን የኑሮ ውድነቱ ትንሽ እያስቸገረን ያለን፣ እዚህ ግን ደግሞ ትንሽ ከኑሮ ውድነቱን ያማከለ ሆኖ አስተያየት የሆነ ነገር እንዳለ ነው እየነገረችኛል። ሰላም እህቴ፣ ማለበል ስምሽን እስኪ ጠጋ በሉና። ሰማሃር ባላለው። ሰማሃር የሰማሃር ሱቅ ወይስ? እሺ ሰማሃር እንዴት ነው ገበያ? አሪፍ ነው ወይ? አሪፍ ነው፣ ምንም አይልም። ቆንጆ ነው። እቁብ ያስጥላል። እንዴት ነው? እኛስ አሁን እንዲሁ እንደዚህ አይነት ሱቅ ብንከፍት መኪና ለመግዛት ምን በቃ ይመስልሻል? ከዛም በላይ የእውነት። አሁን አንቺ መኪና አለሽ? አይ የለኝም። አይ ከሆነ ባል እንድፈልግ ብዬ ነው። እሺ ቤተሰብ፣ እዚህ ውጭ አይሸጥ የምትይባት ዋጋ ስንት ናት? እነዚህ 3500 ቤተሰብ። እቺ ልብስ አሁን 3500 ምንም ነገር ዶሮ ነው መሰለኝ እየገዛ ያለ እንጂ ሌላ ምንም መግዛት አይችልም። በቃ በእርግጠኝነት 3500 ብር የመጨረሻ ዋጋ አይደል? መጨረሻ ፕራይስ ዋጋ 3500 ነው። ኦኬ፣ መጨረሻ ፕራይስ ዋጋ 3500 ብር ነው። ለሙቀት የሚሆኑ ልብሶች ናቸው። ኦኬ ሴቶች አንዳንዴ ለብሼ እንዳልሳያችሁ ወንዱኝ ነው እንጂ እኔ ለብሼ አሳያችሁ ነበረ። የምር ማለት ነው ለብሼ አሳያችሁ ነበረ። እነዚህ ልብሶች መጣችሁ በስንት ዋጋ ነው? እነዚህ 2500 በ2500 ብር እነዚህ ልብሶች የእናንተ አድርጋችሁ መዘነጥና ማማር ሸበላ ቆንጆ መሆን ትችላላችሁ ማለት ነው። እቺ ግን ቀለል ያለች ስለሆነ እርግጠኛ ነኝ እቺ 100 ብር ነው የምትሆን። እቺ እንደውም ዋጋ ከነሱ ትጨምራለች። እግዚአብሔር የእውነት ቀለል አድርገው መልበስ ግን እኮ እቺ ልብስ ምን አላት? በጋም ጊዜ የሚለበስ ናቸው። በላይ ላይ የሚደረቡ ናቸው። ደግሞ ያዘንጣሉ አይደል? ቤተሰብ ታያችኋለሁ። በዚህ እቺ ልብስ የመጨረሻ ዋጋ ስንት ነው የምትሸጠው? እሷ ከ2800 ብር። ዋው! የቤተሰብ ከመጣችሁ ግን ዲስካውንት አለው። ከመጡ ዲስካውንት አለው። በሚገባ አደርጋለሁ። ግዴታ ነው። እነዚህ ልብሶች አሁን እስኪ ከመጀመሪያ ጀምረሽ እያሳየሽን፣ ከመጀመሪያ ጀምረሽ ከሮዝ ከለሯ ጀምረሽ እስኪ እያንዳንዳቸውን ዋጋዎችን ንገሪን እስኪ። ከሮዝ ከለሩ 1300 ቀጣይ 1000 ብር። እሺ 1500 ኦኬ 1400 ኦኬ 1400 ኦኬ 1300 በቃ 1000 ናቸው ማለት ነው። 1000 ጋር ነው ያሉት። ኦኬ። ስለዚህ እነዚህ ልብሶች ከስተመር ቢመጣ እስኪ ኑ እኔ የከሌ ነኝ በዚህን ያህል ዋጋ ሽጥላችኋለሁ እንደዚህ ነው ተስማምተን በፍቅር ምትዩ ነገር ካለ አሁን ደግሞ ወቅቱ የበዓል ነው። ስለዚህ እስኪ የሆነ መልእክት ንገሪያቸው። ይሁኑ ሱቃችሁ መጣችሁ ጎብኙን። ሱቃቸው መጣችሁ ጎብኙ። እሺ በምትፈልጉት ነገር እሺ ዲስካውንት አድርገን እንሸጥላችኋለን። ኦኬ። ቀሚሶች ኦርደር ማድረግ ትችላላችሁ። የምትፈልጉትን ቀሚስ ኦርደር አድርጋችሁ መሄድ ትችላላችሁ። ስለዚህ ቤተሰብ ገና ምን አያችሁና ምኑን አያችሁትና አሳያችሁ እስኪ ምኑን አያችሁትና ያው እንግዲህ ለሰርግ መቼም አስፈላጊ ነው ቦርሳ አይደል? ቦርሳ አሪፍ ነው። እስኪ እነዚህ ቦርሳዎችን ዋጋዎችን እስኪ እነዚህ ዋጋዎች ይሄ በጣም ያማምሩ ቦርሳዎች ናቸው ያሉ። በጣም ቆንጅዬ ናቸው። እስኪ የቺን ዋጋ ንገሪን እስኪ። 4500 ይቺ ቦርሳ 4500 ቀላል ነው
ውድ አይደለም። ስለ መልከኛም ነው። በቃ አሁን ከርቀት ሊስብ የሚችል ነገር አያዘርፍም። ዘበኛ አለው ከውስጥ ቤተሰብ ፓስወርድ አለው እየተባለ ነው። ይሄን ቃል ለእናንተ እንዳያመልጣችሁ መጣችሁ መውሰድ ነው፣ እንዳትሸወዱ። ይችኛው ቀላል ትንሽ እቺን አሁን እንደዚህ አድርጋችሁ ግን እኮ ውስጥ ገባች። እንዴሽ ነው እንዴሽ ተግቦ መጓዝ ነው መዘነጥ። እሺ እሳኛዋስ ይቺን ዋጋ እሷ 5000 ይቺ ዋጋስ 4700 ብር። ቤተሰብ እንግዲህ እነዚህ ቦርሳዎች በጣም ቆንጆ ቦርሳዎች ናቸው ያሉ። ምን ይሄ ብቻ ይኸው ተመልከቱ። ሽቶ እነ ኢብራሂም ምናምን እነ ፎረስት ምናምን አለ። ኢብራሂም አለ እንዳልሳሳት እስኪ እነዚህን ሽቶዎች አንዴ ዋጋውን ንገሪያቸው እስኪ። ነይና እዚች ጋር ጠጋ ብለሽ በተራ ከቪአይፒው ጀምረሽ ዋጋቸው 1300 ናቸው። ቀለል ያሉ ናቸው። በቃ አሁን የመጨረሻው ከፍተኛ 1300። ኦኬ እንዴው የፕሮሚስ ቀለበት ነው ወይስ ምንድነው? እዚህ ጋር እየታየኛል። አይ እነዚህ ቀለበት ሳይሆን የጆሮ ጌጦች ናቸው። ኦኬ ያምራሉ። አሪፍ ናቸው። ከቀሚሶቹም ጋር ምናምን ማች እያደረግን ነው። አሁን እኮ በቃ አሁን ለምሳሌ እነዚህ ነገሮች ሰው የግድ ወርቅ መግዛት የለበትም። ይኸው ቤተሰብ ተመልከቷቸው። በቃ ባል ሚስት የምታገቡ ወንዶች ማለት ነው ኑና በቃ ዋናው ማመን ነው እኮ። አሁን አንቺ በዚህ በእግረ መንገዱ አንድ ጥያቄ ልጠይቃት፣ በዚህ ላግባሽ ምን ታገቢያለሽ? ዋናው ፍቅር ነው። እርግጠኛ ነሽ? እንዳመጣጡ ይወሰናል። የእውነት እኔ ግን አላገባም፣ የማግባት ፍላጎትም የለኝም። ዲስካውንት ናቸው አይደል? ማክሲመም ስንት ናቸው? ማክሲመም 600 ማክሲመም 600። አሪፍ ነው፣ ዲስካውንት ነው። እነዚህን ወደ ቦታዎች ልመልስ። እንግዲህ ቤተሰብ እዚህ መጣችሁ። የኔ ስም አሌክስ ነው ወይም ደግሞ አላዩ እባላለሁ። ቦታው እንዳላበላችሁ እባላለሁ። በእኔ ስም ለሚመጡ ምን ያህል ነው ዲስካውንት የምታደርግላችሁ? ና ጠጋ ብለህ በእኔ ስም አሌክስ ብሎግ ላይ አይተነው ነው የመጣን ቢሉ ምን ያህል ዲስካውንት ታደርግላችኋል? ፕሮሚስ አስገብተን ነው ምን ዝም ብለን አንሄድም። አይ ይምጡና ባንተ ስም ያው ዲስካውንት አደርጋለሁ። አይውል ቤተሰብ እዚህ ሱቅ አሌክስ ብሎግ ላይ ቪዲዮ አይተን የመጣን ካላችሁ በእኔ ስም ዲስካውንት ተደርጎ ደውሉልኝ። ምናልባት አስተያየት ካላደረግሽ ደውሉልኝ። ፕሮሚስ ነው፣ አይሸረፍም ቃል። ቤተሰብ እንግዲህ ዛሬ እያሳየናችሁ የነበረው ሱቅ ይህን ይመስል ነበረ። የአድራሻ ለምለሚቱ ህንፃ አንደኛ ፎቅ ቢ57 ለምለሚቱ ህንፃ አንደኛ ፎቅ ቢ57 ላይ ታገኙታላችሁ። መጣችሁ ገብዩ፣ የፈለጋችሁን ሸምቱ፣ ደስ የሚላችሁን። እሺ ቤተሰብ የዱቤ የለም እየተባለ ነው። ዱቤ ያጣላላ ከስተመር የሚያባራ እውነት ነው። ብዙ ሰዎች አንዴ የዱቤ ይዘው ይሄዱና ቀጣይ በዚህ መንገድ አያልፉ። ይሄ ደግሞ የእናንተን ከስተመር እያራቀ እሺ አሁን በእግረ መንገዱ አንድ ወሳኛዋን ጥያቄ ከአሁን በፊት እንደምጠይቅላችሁ ልጠይቅላችሁና እንጨርሳለን ማለት ነው። አሁን ኢትዮጵያ ውስጥ የስራ አጥ ቁጥር ብዛት አለ። ወጣቶች የስራ አጥ ብዛት ውስጥ ናቸው ያሉት። ለምሳሌ እንደዚህ አይነት ሱቅ ከፍቶ ለመስራት ሰዎች ምን ያህል ካፒታል ቢኖራቸው ምን ያህልስ እያተረፉ መስራት ይችላሉ? በደንብ መለወጥስ ይችላሉ? እንደ ግልሽ እንደ ሀሳብ በቃ አይደል አንቺ እንደወጣት ለተመልካች የምትመክሪያቸው? አዎ ማለት ሴት ልጅ በራሷ ሰርታ መቀየር ትችላለች። በዛ ላይ ደግሞ እንትኑ ይወስነዋል ያለ የገንዘብ ወጭ ገቢህም ይወስነዋል። ማለት በትንሽ ነገር ተነስተው መስራት ይችላሉ። ሰፋ ማድረግም ከፈለጉ ሰፋ አድርገው መስራት ይችላሉ። ብቻ ግን አሪፍ ነው። ያው ከተሰራ ማይቀየር ነገር የለም። ያው ቢሰሩ አሪፍ ነው ብዬ አስባለሁ። ሚኒመም ስንት 100,000 ቢኖራችሁ ነው? ሚሊዮን ውስጥ ሚኒመም እሱ የራስ ካፒታል ነው የሚወስነው። እንደዚህ ብዬ መወሰን አልችልም። ግን በዴሊቨሪ መጀመር ይችላሉ። ሰው እንደየራሳቸው ፍላጎት ነው። ማለት እንደዚህ አድርገን እዚህ ጋር ቦታ ሆነን ተከራይተን እንሰራለን ካሉ በእንደዚህ መልክ መስራት ይችላሉ። ያው ግን ሰው የራሱ ፍላጎትና የራሱ መክሊት አለው። በመክሊቱ መስራት ይችላል። ትክክል። ስለዚህ ቤተሰብ እያንዳንዳችሁን ያላችሁን ስኪል ወደ ቁም ነገር አውሉት ነው። በቃ ያላችሁን ፍላጎት ስራ ላይ መዋል ብቻ ነው።
ትልቁ ቫልዩ ማለት ነው። ከዛ ውጭ ሌላው ምንም እንትን የሚል ነገር አይደለም። እንግዲህ ቤተሰብ ዛሬ የነበረን ነገር ይህን ይመስላል። አሌክስ ብሎግ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ነገ አዲስ ነገር ይዤላችሁ እስከመመጣ ባይ። አመሰግናለሁ። ቲንኪው ቻው። ቻው በያቸውን። እሺ ቻው። ላይክ ሼር ሰብስክራይብ አድርጉ በያቸውን። ላይክ ሼር አድርጉለት። አሌክስ ይባላል። እሺ